ክቡራትና ክቡራን ተመልካቾቻችን እንደምን አደራችሁ? እንግዲህ ዛሬ ልናገር የምፈልገው ባለፈው ካሰራጨሁት ስለ አውደ ነገሥት የተቆረጠ ነው። በዚያ የቀጠለ ነው ማለት ነው። አውደ ነገሥት ማለት እንግዲህ የዚህ ዕለት የተወሰነ ለማብራራት እንደሞከርኩትም የነገስታት አደባባይ የነገስታት ፍርድ ማለት ነው። ፍትሐ ነገሥት ማለት ደግሞ የነገስታት ፍርድ የነገስታት ውሳኔ ችሎት ማለት ነው። እንግዲህ ፍትሐ ነገሥቱን ለአካላዊ ዳኝነት ለአካላዊ ህገጋት ሲጠቀሙበት የነበረ ሲሆን ይህንን አውደ ነገሥቱን ደግሞ ለመንፈሳዊ እና ረቂቅ ለሆኑ ነገሮች ለምሳሌ በሽታ ለማመርመር ሐሳበ ህሙም ስለ መንገዱ ሰላም ስለመሆኑ ሐሳበ ፍኖት እንደገና ስለ ትዳር አሳጋዮች ሐሳብ ፍቅር እያለ በተለያየ መንገድ ወደ 145 ገደማ የፊደል አቆጣጠር ያለው ነው። ፊደል ማለት ደግሞ እንግዲህ የተፈጥሮ ቀመር ያላቸው ከእግዚአብሔር የተሰጡ ልሳኖች ናቸው። ፊደሎች እንግዲህ በእነዚህ የፊደል ተፈጥሯዊ ቀመር በመግባት እያንዳንዱን ውጤት የምናመጣበት እንጂ የጥንቆላ መጽሐፍ አለመሆኑን እንድትረዱ ነው መናገር የፈለኩት። እንግዲህ አንዳንድ ወገበ ነጭ የምዕራባውያን ተልእኮ በመውሰድ እና ዝም ብሎ ከመሬት ተነስቶ የመጽሐፉን ስም በማጥፋት ነው እንጂ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር ላይ ከሰው ልጆች ጋር ሲኖር አንድም ቀን ስለ አውደ ነገሥቱ አንስቶ የተናገረበት አንቀጽም ሆነ ምዕራፍ የለም። እንግዲህ ስለ እመቤታችንም የተናገሩ ነቢያት ሐዋርያት አንድም የተናገሩት ነገር የለም። እንግዲህ ገድላትም ቢሆኑ ታምራትም ቢሆኑ ምንም ያሉት ነገር የለም። እንግዲህ ጥንቆላ ብለው በግሉ አወገዙት እንጂ አውደ ነገሥቱ የጥንቆላ መጽሐፍ ነው ብለው አውደ ነገሥቱና ከአውደ ነገሥቱ ጋር የተወገዙና የጥንቆላ መጽሐፍ ተብለው የተፈረጁ መጽሐፎችን እግዚአብሔርም ሆነ እግዚአብሔርን የሚከተሉ ቅዱሳን ሰዎች ሆኑ መላእክት አንድም ነገር ያሉት ነገር እንደሌለ ተረድታችሁ ይሄ ዝም ብሎ የተሳሳተ ትርክት ነው። አሁን እንግዲህ ሰባኪዎቻችን ካማረልን ብለው አማርኛ በማገጣጠም በማስመሰል ያልሆነውን ሆነ ብለው በዚህ መጽሐፍ ዙሪያ ነው ሌላውን ቃሉን እውነት ቢናገሩም ይህንን መጽሐፍ በሚገልጹበት ሁኔታ ግን ዝም ብሎ በውሸት ነው የሚናገሩት። አንድ በጣም የምወደው እና ማከብረው ጓደኛዬ ወይም ወንዲያው የማውቀው ሰው ነው ማለት አውደ ነገሥቱ የፈረንሳይ ነው ብሎ ሲናገር ሰምቼው ተቆጣሁት። በጣም በቴሌግራም ላይ ተቆጣሁት፣ ተነጋገር። ያው ሰውየው የቤተ ክህነት ሰው የሚመስል ወገበ ነጭ ስለሆነ ያው ስድብ ቢጤ ነገር ምናምን የለገሰኝ እንጂ በቂ ማስረጃ የለውም እንጂ እኔም በደንብ ለማስረዳት ሞክሬ ወንድሜ